ይህንን ተከትሎ ጆን ሃርትሊና ኖላን ቡዝ አንድ ላይ ለመስራት ይስማማሉ። ጆን ስሙንና ሕይወቱን ለማስመለስ፣ ኖላን ደግሞ የዓለማችን ቁጥር 1 ሌባነቱን ለማረጋገጥ ይወስናሉ። ኖላን ቡዝ እጅግ አስደናቂ የሆነ የማምለጫ ዕቅድም ያወጣል። ዕቅድ 1 የኬሚካል ፍንዳታ መፍጠር። ኖላን ቡዝ ከእስር ቤቱ ካንቴን ያገኘውን ንጹህ ግሪስሊንና ሳሙና ከጽዳት ፍሳሽ ወይም ናይትሪክ አሲድ ጋር በመቀላቀል ናይትሮግሊሰሪን የተሰኘ ፈንጂ ይሰራል። የክፍሉን በር በማፈንዳት ከፍተኛ ረብሻም ይፈጥራሉ። ዕቅድ 2 የደህንነት ካርድ መስረቅ። በፈጠሩት ረብሻ መሃል የጥበቆችን ትኩረት በመስረቅ ወደ ዋናው የቁጥጥር ክፍል ይገባሉ። እዚያም የደህንነት ካርዱን በመቀማት መውጫ መንገዶችንም ይከፍታሉ። ዕቅድ 3 ሄሊኮፕተር መጥለፍ ነበር። በእስር ቤቱ የውጭ ግቢ ላይ የነበረውን የጦር ሄሊኮፕተር ጆን ሃርትሊ የጥበቃዎችን ጥቃት እየመከተ፣ ኖላን ቡዝ ደግሞ ሞተሩን በማስነሳት በአየር ላይ እያሉ በትንሽ ሰከንዶች ልዩነት ከሚዘንባው ጥይት አመልጠው ይበራሉ። ከእስር ቤት ካመለጡ በኋላ ጉዟቸው ቀጥታ ወደ ስፔን ቫሌንሺያ ይሆናል። እዚያም ሶቶቮቼ የተባለ አረመኔ የጦር መሳሪያ ነጋዴ በየዓመቱ የሚያዘጋጀው ትልቅ የጭንብል ድግስ አለ። ሁለተኛው የክሊዮፓትራ እንቁላል የሚገኘው በዚህ ሰውዬ እጅግ ዘመናዊና በካሜራዎች የተጠበቀ ሚስጥራዊ ካዘና ውስጥ ነው። ጆን ሃርትሊና ኖላን ቡዝ ድግሱ ላይ ሾልከው ይገባሉ። እቅዳቸው የሶቶቮቾን የጣት አሻራ መውሰድ፣ ስልኩን መስረቅ፣ ምክንያቱም በየ6 ደቂቃው የሚቀያየረው ባለ 12 ዲጂት የካዘናው መግቢያ ኮድ የሚገኘው በስልኩ ላይ ስለሆነ እና የፊት ገጽታውን በዲፕፌክ ቴክኖሎጂ በመጠቀም ካዘናውን መክፈት ነው። ጆን ሃርትሊ በድግሱ መሃል ቢሾፕን ያያታል። እሷን ለማዘናጋት ወደ መድረኩ በመሄድ አብሯት መደነስም ይጀምራል። ቢሾፕ ለጆን እንዲህ ትላለች፣ ኖላን ቡዝ ሶስተኛው እንቁላል የት እንዳለ ነግሮሃል? እሱም ሲመልስ እሱ ለማንም ታማኝ አይደለም በማለት በመካከላቸው ጥርጣሬ ለመዝራትም ትሞክራለች። በዚህ መሃል ሶቶቮቼ ቅናት አድሮበት በመካከላቸው በመግባት ከቢሾፕ ጋር መደነስም ይጀምራል። ጆን ሃርትሊ በረቀቀ መንገድ የሶቶቮቼን ስልክ ከኪሱም ይሰርቃል። ኖላን ቡዝ ደግሞ በበኩሉ ከሶቶቮቼ ብርጭቆ ላይ የጣት አሻራውንም ይወስዳል። ሁለቱ ሽርኮች ወደ ታችኛው ክፍል በመውረድ የሶቶቮቾን የድምጽና የፊት ገጽታን በቴክኖሎጂ በመጠቀም የቲታኒየም በሩን ከፍተው ወደ ካዘናው ይገባሉ። ሁለተኛውን የወርቅ እንቁላል ሊያነሱ ሲሉ ግን መብራቱ ይጠፋል። ሶቶቮቾ ቢሾፕና ጥበቃዎች በሙሉ ጠብቀዋቸው ኖሯል። እዚያ ላይ ትልቅ ክህደት ይፈጸማል። ቢሾፕ ከሶቶቮቾ ጋር አብረው እየሰራች ነበረ። ጆን ሃርትሊና ኖላን ቡዝ ተይዘው በካቴናም ይታሰራሉ። ሶቶቮቾ ኖላን ቡዝን ሶስተኛው እንቁላል የት እንዳለ እንዲናገር ለማስገደድ ጆን ሃርትሊ በኤሌክትሪክ ንዝረት ማሰቃየትም ይጀምራል። ጆን በስቃይ ሲጮህ መቋቋም ያቅተው። ኖላን ቡዝ በመጨረሻም ሚስጥሩን ያወጣል። ሶስተኛው እንቁላል የሚገኘው ግብጽ ውስጥ በታላቁ ፒራሚድ ውስጥ በሚገኝ ሚስጥራዊ ክፍል ውስጥ ነውም ይላቸዋል። ሚስጥሩን እንዳወቀች ቢሾፕ ሶቶቮቾን በመክዳት መርፌ ወቅታ ታደነዝዘዋለች። እንቁላሉን ይዛ ጆንና ኖላን በሚስጥራዊ ክፍል ውስጥ ጥላቸው ትሰወራለች። ኖላን ቡዝም በክፍሉ ውስጥ እያሉ ለጆን ሃርትሊ እውነተኛውን ሚስጥር ይነግረዋል። ለቢሾፕ የነገራት የግብጽ ታሪክ ውሸት ነበረ። እውነተኛው ሶስተኛው እንቁላል የሚገኘው በአርጀንቲና ጫካ ውስጥ በተቀበረ የናዚዎች ምሽግ ውስጥ ነውም ይለዋል። በሁለተኛው ዓለም ጦርነት ማብቂያ ላይ የሂትለር የጥበብ አማካሪ የነበረው ሮድለፍ ሶስተኛውን እንቁላልና ስፍር ቁጥር የሌላቸው ውድ ሀብቶችን ይዞ ወደ ደቡብ አሜሪካ አምልጦ ነበር። የዚህ ምሽግ መቆለፊያ ቁልፍ ደግሞ የሮድለፍ ዚክ የእጅ ሰዓት ሲሆን ያ ሰዓት በአሁኑ ሰዓት በኖላን ቡዝ እጅ ይገኛል። ጆን እና ኖላን እንደገና አምልጠው ወደ አርጀንቲና ጫካ ያመራሉ። ረጅም ፍለጋ ካደረጉ በኋላ በሰዓት ውስጥ ያለውን ኮምፓስ በመጠቀም ሚስጥራዊንና የናዚ ምሽግ መሬት ውስጥ ያገኙታል። ወደ ውስጥ ሲገቡ እጅግ የሚገርም ሀብት፣ የጥንት ስዕሎችና የ1931 መርሴዲስ ቤንዝ የጦር መኪናም ያገኛሉ። እዚያም መካከለኛ ሳጥን ውስጥ በጥንቃቄ የተቀመጠውን ሶስተኛውን የክሊዮፓትራ እንቁላል ያገኙታል።
ኖላልቡዝ በመጨረሻ ሶስተኛው እንቁላል በእጁ ይዞ በደስታ ሲፈነጥዝ ከጀርባው አንድ የታወቀ ድምጽ ይሰማል። ቢሾፕ በድጋሚ ትመጣለች። ግብጽ እንዳልሄድክና እዚህ እንደምትመጣም አውቅ ነበር፣ ምክንያቱም አንተን መከተል ብቻ በቂ ነበር ትላለች። ነገር ግን በዚህ ጊዜ የኢንተርፖል መርማሪዋ ኢንስፔክተር ዳስ ከሰራዊቷ ጋር በመሆን ምሽጉን በድንገት ትከባለች። ከዚህ ከበባ ሊያመልጡበት የሚችሉት ብቸኛ መንገድ በምሽጉ ውስጥ የነበረውን የናዚ መርሴዲስ መኪና አስነስተው ማሽከርከር ነው። ጆን ሃርትሊ መኪናውን እየነዳ ኖላንና ቢሾፕ ከኋላ ሆነው በምርጥ የአክሽን ትዕይንት ምሽጉን እያፈረሱ በፈራረሱት የማዕድን ማውጫ ዋሻዎች ውስጥ እየተሯሯጡ በመጨረሻም ከመሬት በታች ካለው ፏፏቴ ውስጥ መኪናው ተወርውሮ ይገባል። ከባህሩ ውስጥ በስንት ስቃይ ከወጡ በኋላ ባህር ዳርቻው ላይ ሲሰበሰቡ ኖላልቡዝ እንቁላሉን ይዞ እሺ አሁን እኔ አሸንፊያለሁ፣ ሁለቱ እንቁላሎች ባንቺ እጅ ቢሆኑም ሶስተኛው በእኔ እጅ ነው ይላታል። ጆን ሃርትሊ ግን ወደ ቢሾፕ ይራመዳል። ከዚያም ሁለቱ በዓይናቸው ተያይተው በድንገት በጥልቅ ፍቅር ይሳሳማሉ። ኖላልቡዝ በአንደበቱ ተያይዞ ይደነግጣል። እዚህ ጋር ደግሞ ሌላ ትኩሳት። ጆን ሃርትሊ የኤፍቢአይ ፕሮፋይለር አልነበረም። እሱና ቢሾፕ ፍቅረኛሞችና እውነተኛ ቢሾፕስ ወይንም ዘ ቢሾፕስ የተባሉት የጋራ ሌቦች ነበሩ። መላው የሕግ አስከባሪነት ሚና፣ የእስር ቤት መግባትና ማሰቃየት በሙሉ ኖላልቡዝን ተጠቅመው ሶስተኛ እንቁላሉን የት እንዳለ ለማወቅ የተሰራ ታላቅ የማታለል ድራማ ነበረ። ጆን ሃርትሊ ኖላልቡዝን ፈገግ ብሎ እኔ የወንጀል ማታለል ሴራ እንዴት እንደሚሰራ አውቃለሁ አልኩ እኮ ይለዋል። ሶስቱንም እንቁላሎች ይዘው ኖላልቡዝን በጫካ ውስጥ በካቴና አስረው ጥለውት ይሄዳሉ። ጆንና ቢሾፕ ሶስቱን እንቁላሎች ለግብፁ ቢሊዮነር አስረክበው $300 ሚሊዮን ሽልማታቸውን ይቀበላሉ። ነገር ግን ታሪኩ በዚህ አያበቃም። ከጥቂት ወራት በኋላ ሁለቱ በፍቅር በቅንጦት ያቺ መርከበኛ ላይ እያሉ ኖላልቡዝ በድንገት መርከባቸው ላይ ይከሰታል። ኖላን ከእስር ቤት ማምለጥ ብቻ ሳይሆን የጆንና የቢሾፕ $300 ሚሊዮን አካውንትም ለኢንተርፖል መርማሪዋ ኢንስፔክተር ዳስ በመጠቆም ሙሉ ሀብታቸውን እንዲወረስ አድርጓል። አሁን ሶስቱም እኩል ዜሮ ላይ ናቸው። ኖላን አዲስ ታላቅ የወንጀል እቅድ ይዞላቸዋል። የፓሪስን ሎቨር ሙዚየም ለመዝረፍ የሶስቱ ሌቦች ስራ ስለሚያስፈልግ አብረው እንዲሰሩ ይጠይቃቸዋል። ካልተስማሙ ግን ኢንስፔክተር ዳስ መርከባቸውን ልትከበው ጥቂት ደቂቃዎች ብቻ ከርተውታል። ጆንና ቢሾፕ እርስ በርሳቸው ተያይተው ፈገግ በማለት ከኖላልቡዝ ጋር እጃቸውን ጨብጠው አዲሱን ጉዞ ይጀምራሉ። በዚህ ታሪክ ውስጥ የምንማረው ትልቅ እውነታ በማታለልና በሴራ ላይ የተገነባ ስኬት መድረሻው ጥፋት ነው የሚለው ነው። ሌሎችን ተጠቅመን እናታለን የምናገኘው ሀብት በተመሳሳይ መንገድ በሌላ ሰው ክህደት ሊጠፋ ይችላል። በዓለም ላይ እውነተኛ ጥንካሬና ስኬት የሚገኘው በታማኝነትና በጋራ አብሮነት እንጂ በክህደት አዙሪት ውስጥ አይደለም። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።